ዜሮ አንዶች አልመለሱልንም እንዴ? ግን እኮ ዜሮ አንዶች አልመለሱም ብለን ዜሮ ሁለቶችን ማፋለጋችንን አንተው። ለቤቱ እንግዳ ከሆናችሁ ፎሎ አድርጎ 0102 የምንለው ቀበሌ አይደለም። ይኸውላችሁ ወዳጆች ከሆናችሁ ደግሞ የምንፈልጋቸው ጆሮ ጋር እንዲደርስ እንዲሁም ለበርካቶች ጋር እንድንዳረስ ሼር ላይክ ማድረጋችሁን እንዳትረሱ። ይኸውላችሁ ዛሬ 02ቶችን ይዤላችሁ መጥቻለሁ። ጤና ይስጥልኝ። ይኸውላችሁ ምን ጀምርን መሰላችሁ? በሀገራችን በአንድ ወቅት ገዘፍ ያሉ ሀሳቦች ይነሳሉ። አመንጮቻቸው እነዛን ሀሳቦቻቸውን ፈንድ ፈልገውላቸው ህዝብ ጆሮ እንዲደርሱ በተገኘው አማራጭ ሁሉ ተለፍፎላቸው ንቅናቄ ይሆናሉ። ማህበራት ሁሉ ይደራጅላቸዋል። ሀሳቦቹ በተገኙት አማራጭ ህዝብ ጆሮ እንዲደርሱ ይደረጋሉ። ኋላ ግን ያመጡት ጥቅም፣ የጠነሰሱት ሀሳብ መፍትሄ፣ መድረሻና የጥንስሱ ምክንያት አንዳንዴም ግልጽ ሳይሆን ብቻ እምጤግቦ ስምጤግቦ ሳናቃቸው ለሀገር ይበጃሉ፣ ለወገን ይበጃሉ፣ ለልጅ ያደረጃሉ ያልናቸው ሁሉ ይጠፋሉ። እንዴት አላችሁ? ሀሳባችሁ ምን ደረሰ? ሆናችሁን የጠፋችሁት እያልን ነው። ታዲያ ዛሬ በ02 እንዴት አላችሁ የት ናችሁ ብለን ደጃቸውን የምናንኳኳው ኦሮ አማራዎችን ነው። በነገራችን ላይ የኦሮ አማራ ንቅናቄ በርካቶችን አነጋግሯል። በበጎ ጎንም እንደው ከ80 ምናምን ብሔረሰብ 2 ብሔረሰብን ብቻ ለይቶ እና አጋባና ዋልድ ብሎ እንደውነት በጎ ተግባር ነው ብለውም ያሙት አልጠፉም ነበር። በወቅቱ እኛም የሀሳቡን አመንጮችና የንቅናቄው አካላት የሆኑ አካላቶችን አናግረናቸው በርካታ ምላሾች፣ ተስፋ ሰጪ ምልክቶችም አይተን ነበር። በእርግጥ ኦሮ አማራ ለማህበረሰቡ ወይም ለብሔረሰቦቹ ሳይሆን የብሔረሰቡ ሊቃኖች የሚመለከት ነው የሚሉ አንዳንድ ሀያሲዎችም ነበሩ። እኔም እንደሱ ይሰማኛል። ያ የኦሮ አማራ ንቅናቄስ ለማን በጀ? ሀገር አደረጀ? የትስ ገባ? እንደው ስትጀምሩት እንጂ መጨረሻውን አትነግሩንም ማለት ነው። የሀሳቡ አመንጮች፣ የንቅናቄው አስተባባሪዎች እንደው በሀገር ደረጃ ስትደክሙለት የነበረው ሀሳባችሁ መጨረሻ ላይ ጥንስሱ ተጠጣ ወይስ በደስታ ሰከረን? በኦሮሞና አማራ ብሔረሰብ መካከል የተዘራውን መጥፎ ዘር ነቀላችሁት? አከሸፋችሁት? እንዳላችሁት ምሁራኖቹስ፣ ሊቃኖቹስ ታረቃችሁ? ሀገር ልትበጁ ወገን ልታደረጁ ታጥቃችሁ እንደተነሳችሁ ነው ወይስ ረሳችሁት? ኧረ ድስት ጥዳችኋል። የት ነው ያላችሁት?